ላዳይም ሽማግሌዎች እንደምትልግ ነግራኛለች አሹ በቃ ተረጋጋ አረጋጊው በቃ ቆይ እሷን ቢት ደግሞ ምን ይሰራልሻል ከኔ ጋር ቆመ ከማውራት በፊት ራስክን አስተካክልሽ ያ የበር ጠባቂ ዘመኛ ምን አይነት አውሬ ነው በእናትህ የግቢው በር እኮ ነው ክፍት አድርገህ ይልካው እሱ ደግሞ ቢንቀኝ እንጂ ሮማኔ ሊነካተሽ እሺ ማዘሯ ግን ብሎ ነገር የለም ስለ ደብዳቤው ማንንም ማወቅ የለበትም ቆይ ምንም ሳያወሩ እንዴት ነው እንደዚህ ሙሉ ደሙሉ በሲዮት ውስጥ መግባት የሚቻለው ፍቅሬን በትክክል ሳልገልጽልሽ ውስጤን ተቆጣጣሽ እኮ አራዳይ መንደሽ ምንም እንዳታወሪ ይኸውልሽ ዛሬ ላንቺ ያለኝን ፍቅር ካልገለጽኩልሽ መቼም አልገልጽልሽም አጉል ሰዓት መጣው መሰለኝ እኔ እኮ ቤት ውስጥ ማንንም የሌለ መስሎኝ በቃ እኔ ሉጣ አረበሽኳችሁ መሰለኝ ጊዜያችን አልሻማባችሁ በገዛ ቤትሽ ወዴት ነው የምትወጪው ወጣሉ ምናምን ትላለች በቃ ራሴ ወጣልሻል አይ ዳይመንድ ትንሽ አቆይም አልቆይም እንደውም እዚህ ቤት እኔ መቆየት የለብኝም መሄድ ነው ያለብኝ አረ ዳይመንድ እናቱኩሽ አግኝ የምርነ ያላመንኳችሁ ሁለታችሁ ማንንም የሌለበት ባዶ ቤት ውስጥ ቆይ ተጠጋግታችሁ ምን ሲሰሩ ነበር ዳይመንድ ደግሞ እንደዛ ሲደነባበር ማየት በጣም ነው የሚያስቀው አረ ባክሽ ከመጥል እንዴ አታሳፍሪኝ በቃ ዳይመንድ መጣ ድንገት ቆመን ያለ ጄን ያዘኝ ሌላ ምንም ነገር አልተፈጠረም እኮ አሁን ግን ዳይመንድ ተናዶ መውጣቱ በጣም አስደብሮኛል አረ ኩኩሻዬ በቃ አታስቢ እሱ ተመልሶ መምጣቱ አይቀርም እሺ ባይሆን ግን ሁለታችሁ እንደዚህ በፍቅር ሆናችሁ ማየት ለኔ ከበቂ በላይ ነው ምን አሹ ወያሊ ፓፓ በለኛው ቆይ መሽ መጣ በቅርቡ ነው የመጣሁት አያሊ ፓፓ ቁመት 1 ሴንቲሜትር ራሱ አልጨመረች እዛው ቃሪያ እንደሆንክነ አያሊ ፓፓ እንደው ከተማ ውስጥ እዚያ ያገኛለሁ በያስብ ያላቅም ነበር ያ ሀቢቢ አሹ እኔ ራሴ ትልቅ ከተማ ውስጥ ይሄን የሚያክል ፎቅ ውስጥ ዘብቶናል ብዬ በፍጹም አልጠበቅኩ እስቲ ተመልከት ልዩነታችንን አይመለኛው ያኔ እኔና ዳይመንድ አረብ ሀገር ስንሰደድ መንገድ ላይ ራብ አቅጥቶን በተጠቃን ጊዜ ያጎረስከን የደረስክልን እኮ አንተ ነህ ዳይመንድን እንኳን ተው ሁለቴን እኮ ረስቶታል እኮ እኔም ያንን ሁለታን ጨርሶ አረሰመልኝ እኔ አንተን ዛሬ ስላገኘው ለኔ ትልቅ ባህሌ ነው አሪ ባባ ይሙት እኔ እኮ መለኛው ነኝ በሰው ሀገር ወገኖች ሲሰዱ አይቼ ሚጨክ አንጀት ያለኝ ይመስላል ይሄው አንተ እሱን ቆጥረ ከፍተህ ታስገባኝ አይደል አያሊ ፓፓ መጠርጠሩስ በለው ናግባ አዎ እዚህ ውስጥ ሆነን ቁጭ ብለን እናወራለን ዳይመንድም ሰፈር ውስጥ ያውደለደለ ስለማገኘው ጠርቼው እንጫወታለን በቃ ሀቢብቲ ዛሬማ ያው ቀኑ ሙሉ ካንተ ያጋብቼ ልጫወት አይደለም እንዴ አልባባ ይሙት አሁን እኮ በቃ እግሬ ወደ በረከብ ይገባ እኔ አሹ ቀብራራው ይወልን ገጠር ይያሉ ለማንም አልበረከክም ነበር ምን ያረጋል ግድ የለም እዚህ ከተማ ቢሆንም የሰው ቤት ቢሆንም እኔ አሹ ባለውለታይ የበረሃ ጥላ ጓደኛዬን አጉራሽን አስገብቼ በሚገባ ነው የሚቀበለው ናግባ ይታባቱ ናግባ ሊፓፓ አያሊ ፓፓ የሰው ቃሪያ ሄሉይ ቤታችሁ ግን እንዴት ነው የሚያምረው ከተማ ውስጥ እንዲህ ያለ ውብ ቤት ውስጥ መኖር ግን ምንኛ መታደል ነው እቃችሁ አቀማመጡ እንዴት ነው የሚያምረው አይ በረሃን ቤት ብቻ አምሮ ውስጡ ሰላም ከሌለ ምን ጥቅም ብለሽ ነው እንዴ ማለት ሄሉዬ የሆንሹ ነገር አለ ምንድነው የተፈጠረው እስኪ ንገሪኝ ይኸውልሽ ብርሃን ሰሞኑን አቤ የሆነ የደበቀኝ ነገር አለ የሆነ የመረበሽ ስሜት ስልክ ሲያወራ እኔ ስደርስበት የመደናገጥ ስሜት አይበታለሁ ይሄ ስሜት ደግሞ ዝም ብሎ የመጣ ነገር አይደለም የሆነ ሴት አለች የሚያወራት አይሄሉ አሁንም የአጉል ጥርጣሬሽን ካይምሮሽ አላወጣሽም ታይ ብዬሻለሁ እንዲህ ያለ ክፉ አስተሳሰብ ይቅርብሽ በኋላ ራስሽን ነው የምትጎጂው ጥርጣሬ ብቻ አይደለም እመኚኝ የሆነ የደበቀኝ ነገር አለ ይኸውልሽ ሄሉዬ አንድ ነገር ልንገርሽ አቤ አንቺን ምን ያክል ከልቡ እንደሚወድሽ ብታቂ
እኔ ራሴ ገጠር እያለሁ ብዙ ጊዜ አስተውያለሁ። አይኑ ላይ ያለውን ፍቅር፣ ላንቺ ያለውን ስሜት፣ ብዙ ነገሮችን አስተውያለሁ እና አቤ ላንቺ የማይሆነው ነገር የለም። ሁሉንም ነገር ነው የሚሆንልሽ። እስኪ ምክንያቱን ጠይቂው። ወይ ስራ ጭራንቆት ሊሆን ይችላል፣ ወይ ደግሞ አንዳንድ ምክንያቶች ሊኖሩ ይችላሉ እና እሱን ጠይቂው። ሄሉ እኔ ለማኝ ምንም የሚፈጠር ነገር የለም። ኦ ማይ ጋድ! ቆይ የክብሪት እንጨት የሚያክል ሰውዬ ምን እያደረገ ነው? ሮሚን ጥራልኝ ብዬ ስልከው ይሄ አሹ ከሚባል እብድ ጋር ተቃቅፎ ወደ ውስጥ ይገባል እንዴ? እኔ እኮ እዚህ ጋር ቆሜ $100 ለበትነት ቆሜ እየጠበኩት እኮ ነው። ይሄማ ፌር አይደለም። ወይ ምን እያደረገ ነው? ሮሚዬን ጥራልኝ ብዬ ስልከው ውስጥ ገብቶ ሞቅ ያለ ጨዋታ ይይዛል እንዴ? ቆይ ሮሚዬን የመጥራት ነገር ምን ሊያደርገው ነው? እሺ እኔስ እዚህ ማላውቀው ሰፈር ምን ብዬ ቆሜ እጠብቀዋለሁ? የሆነ ድሮም ሳይው ፊቱ እና ቁመቱ የሆነ ተንኮል እንዳሰብ ያስታውቃል። ተንከሲስ የሆነ ሰው ነው። ምን አይነት ሰው ነው? አደይ ተባረኪልኝ። አምላክ አብዝቶ ይባርክሽ። የወላጆችን እግር ማጠቡ እኮ በረከት ማግኘት ነው። ሁሌም እግዚአብሔር ይባርክሽ። ትዳርሽን የተባረከ ያርገው። ሙሉ ይስጥሽ ልጄ። ሁሌም በበረከቱ ይጎብኝሽ። አሜን እማዬ። ያንቺ ምርቃት እኮ ከምንም በላይ ለኔ ጉልበቴ ነው። አሁን ራሱ ከጎኔ ስላለሽ ሁሉም ነገር ቀለል ብሎልኛል። በቃ አሁን እግርሽን ካጣጠብሽ ግቢና ረፍት አድርጊ። መንገዱ እኮ አድክሞሻል። ሰውነትሽ ረፍት ማድረግ አለብሽ። እውነትሽን ነው። መንገዱማ አድክሞኛል፣ ግን አንቺን ሳይ ድጋሜው